ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ለእናንተ ይሁን ውድ ቅዱሳኖች፣ እንዴት ዋላችሁ? እንዴት አመሻችሁ? እንግዲህ ቀን ላይ አንድ መረጃ ይዘን እንደነበር ይታወሳል። ዛሬ ደግሞ እንዲሁ ማምሻውን ደግሞ አዳዲስ ክስተቶች ስላሉ እነዛን ደግሞ ፓስተር አለማየሁ አሰባስቦ እንዲሁ ወደኛ ሊያደርሰን መጥቷል። ያንን ደግሞ እሱ እንደ እግዚአብሔር ቃል መጀመሪያ መረጃውን ያካፍለናል። በኋላ ላይ ደግሞ የወቅቱን ደግሞ የሰዓቱን መልእክት ደግሞ ያካፍለናል። መልካም ጊዜ እንዲሆንልን እመኛለሁ። ይልቃል አስራት ነኝ ከምጽአቱ አዋጅ ነጋሪ አገልግሎት። እንዴት አመሸህ ፓስተር? እግዚአብሔር ይመስገን። እንደምን አለህ? እግዚአብሔር ይመስገን። እኔ እንግዲህ አንዳንድ መረጃዎችን አካፍለን ነበረ። አሁን ደግሞ ያው እንግዲህ የዓለማችን ወቅታዊ ጉዳይ በየደቂቃው በየሰዓቱ ስለሆነ ተለዋዋጭ ነውና እጅ ላይ ያሉትን መረጃዎች ያካፍለንና እንግዲህ የተጫወትን እንሄዳለን። እንግዲህ ምንድነው የዓለም የመሳሪያ ሽቅድምድም በጣም ተጠናክሮ ቀጥሏል። ሀገሮች የሚያደርጉት በዚህ እንግዲህ በቻይናና በአሜሪካ መካከል የኢኮኖሚ ጦርነት ይሄ መሳሪያውን መጣበታለሁ የኢኮኖሚ ጦርነት ከተጀመረ በኋላ ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ቻይና ወታደራዊ አቅሟን በበለጠ እያጠናከረች ነው ያለችው። አንዱ ይሄ ነው። እንግዲህ በተደጋጋሚ ታውቅ እንደሆነ ዶናልድ ትራምፕ ስለ ቻይና ይናገራል። ስለ ቻይና በተለይ ደግሞ ፖፑ ሞት በኋላ ተመልሰው ከሲኤንኤን ጋዜጠኛ ጋር ረዘም ያለ ቃለ ምልልስ አድርገው ነበረ። ስለ ዢ ጂንፒንግ የቻይናው ፕሬዝዳንት ጥሩ ሰው እንደሆኑ ከተናገሩ በኋላ ቻይና ላይ የጣልነው ቀረጥ ትንሽ በዝቷል፣ አግባብ አይደለም፣ እንቀንሰዋለን የሚል ምልክት አሳይቶ ነበር። ቀደም ሲልም በኤሌክትሮኒክስ እና በሞባይል ላይ የነበረውን እንትን ቀንሰውታል ከሆነ ነገር ግን በተለያየ ጊዜ እሳቸው ለሚናገሩት ነገር ቻይና ምላሽ እየሰጠች አይደለም፣ መልስ እየሰጠች አይደለም እና እና በተደጋጋሚ ዢ ጂንፒንግ ጋር በስልክ አውርተናል። አመልጧቸው ይሁን እውነት አውርተው ይሁን እና ጋዜጠኞቹ ሰቅዘው ያዟቸው። ምንድነው ያወራችሁት? ስለምንድነው የተወራው? ስለምንድነው የተነጋገራችሁት? የሚል ነገር ሰቅዘው ያዟቸው። እንግዲህ የዓለም ኢኮኖሚ ባይዘው ሁለቱ ሀገሮች ናቸው የሚዘውሩ። ሁለቱ ሀገሮች ትልቅ ሚና አላቸው ኢኮኖሚ ላይ። ሁለቱ ሀገሮች በወደቅ የዓለምን ኢኮኖሚ ይዘው። ምክንያቱም አሁን በተለይ እንደው በዚህ ጋር ሳረሳው ላንሳለ የአሜሪካ አክሲዮን መውደቅ በዓለም ላይ አሁን ከፍተኛ ተጽዕኖ እያመጣ ነው። ቀላል ይመስላል። ባለፈው 11 ትሪሊየን ዶላር አክሲዮን ከስሯል ስንል ሰው እንደ ቀላል ነው እያየ የነበረው። የዓለምን ኢኮኖሚ እያወረደው ነው። ነዳጅ ራሱ ስትመለከት አሁን ቀንሷል። ዓለም ገበያ ላይ ነዳጅ 60 ቤቶች ውስጥ ነው። እኛ ሀገር አይቀንስ እንጂ እኛ ሀገር እንግዲህ ምስጢሩ ነው። ወደፊት እንደርስበት አይቀርም በመድረሳችን እና ምንድነው እስከ መቀነስ ደረጃ ደርሷል። የብዙ ነገሮች እንትን ሆኗል። በአንጻሩ ደግሞ ወደ አሜሪካ የሚገቡ ምርቶች ወደ ላይ እየናሩ ነው ያላቸው። ከውጭ የሚገቡ ምርቶች እየናሩ ነው ያሉት እና እነዚህ ነገሮች ዶናልድ ትራምፕን ያሳሰባቸውና የቻይናን ወደ እንትን መምጣት ፈልገዋል። ግን ሁለቱም ገብቷል እንትን ብለዋል። ይሄ ምንድነው ማን ከማን ያሳ ገብቷል። እኔ ካንተ በምን አንሳለውና እኔ የምለምንህ አይነት ለምን ነው የምደውልህ? አወቅኩሽ ነው። አዎ ለምንድን ነው የምደውልህ? ከፈለክ አንተ ደውል አይነን ነው እና ተደውላል ሲባል ሰቅዘው ይዟቸው ነበር። እቺን ጭምጭምታ ሲያገኙ ግን እሳቸው ምንም ስለተደወለው ነገር ሊያወሩ አልቻሉ። ነገር ግን የቻይና የውጭ ጉዳይ ሚኒስተር በቃል አቀባዩ አማካኝነት ጋዜጠኞችን ሰብስቦ
መግለጫ ሰጥቷል። ስለወጣ መግለጫ ሰጥቷል። ምንድነው? በተደጋጋሚ ዶናልድ ትራምፕ በተደጋጋሚ ከቻይና ጋር እየተነጋገርን ነው በማለት የተናገሩት ነገር ውሸት ነው። ወደኛ የተደወለ ስልክም የለም። ከኛም ጋር የተደረገ ንግግር የለም። ንግግር የሚፈልጉ ከሆነ መንገድ አለ። መንገዱ ምንድነው? የጫኑትን ታክስ አንስተው መጀመሪያ በነበረበት ሆኖ መነጋገር ይቻላል። ያንን ሳያነሱ ግን በማናለብኝነት የተደረገውን ነገር ያደረጉትን ነገር ሳያነሱ ወይም ደግሞ ሳይሰርዙ እኛ የምንደራደርበት ምክንያት ዓለምን አይሸውዱን የለም ነው። የቻይና ቃል አቀባይ ውሸት ነው ያለው። በቃል ነው ውሸት ነው ያለው። እኛ አልደወልንም፣ አንደራደርም አላልንም። የምንደራደረው የጫኑትን ታሪፍ ሙሉ ለሙሉ ካነሱ በኋላ ነው የሚል ነው። ከዚህ ጋር ተያይዞ እንግዲህ ቻይና በትናንትናው ዕለት ከትናንት ወዲያ ምሽት በእኛ ምሽት በእነሱ ቀን ይመስለኛል ሃይድሮጅን ቦምብ ሞክራለች። ይሄ ከኒኩለር ነፃ የሆነ አዲስ መሳሪያ ነው። ሃይድሮጅን ቦምብ ነው የሞከረችው። የዚህ ቦምብ አንዱ ቦምብ ከተማን ሊያጠፋ አንድን ከተማ ሊያወድም የሚችል ነው። ምንድነው የመሳሪያው ስሬቱ? ከፈነዳ በኋላ ፍንጥቅጣቂው ነጭ እሳት ይሉታል። ልክ አንድ ቦምብ ነበረ እንደውም እሱ በተባበሩት መንግስታት ድርጅት ክላስተር ምናምን ተከልክሏል። ተባበሩ ምክንያቱም ይበተናል ከሰውነት ከተጣበቀ በኋላ ጀስት አንድዶ ይገላል። እንደዚህ አይነት ባህሪ ያለው ነው የሚጣበቅ ነውና ይሄ ደግሞ ምንድነው አንድ ቦታ ላይ ሴንተር ቦታ ላይ ቢፈነዳ አንድን ከተማ ሙሉ ለሙሉ በእሳት አያይዞ የሚያወድም ነው እና ይህንን አምርታለች። ማምረት አይደለም ሞክረዋለች። ሜሴጅ አለው ለአሜሪካ ሜሴጅ ምንድነው? ከፈለግሽም ብለዋል። ከዚህ በፊት ተናግረዋል እኮ ከፈለጋችሁም እንዋጋ፣ በጦርነትም ከመጣችሁ ከፈለጋችሁ መዋጋት እንችላለን ብለዋል። ስለዚህ ያንን መልእክት ለማስተላለፍና ማንም አላመረተውም ይህንን መሳሪያ። እንግዲህ ደግሞ አሜሪካ ምን አይነት አዲስ መሳሪያ ይዛ ትወጣለች ተብሎ እየተጠበቀ ነው። ምክንያቱም ይሄ መሳሪያ ጀስት ምንድነው ኒኩለር አንዴ ከተተ ከዛ ኤሪያ ላይ ሰው መኖር አይችል። ወደመ ነው። በልብ እንዳይሰማ የግድ ሌላ ሪስፖንድ ማድረግ አለብህ። እንግዲህ አሁን ምንድነው ይሄ ነገር አለ። ይሄ ነገር ደግሞ ምንድነው የሚያመለክተው? እስካሁን አለመደራደራቸው ከፍተኛ የኢኮኖሚ ውድቀት ዓለም ላይ ሊከሰት ይችላል ብለው አለርት እየተሰጠ ነው። አሁን ላይ አለርት እየተሰጠ ነው። ያ ተከሰተ ማለት ደግሞ ሶስተኛ ዓለም ጦርነት ፈነዳ። ምንም ጥያቄ። ምክንያቱም ማንም ሰርቫይቭ ማድረግ ነው የሚፈልግ። ሰርቫይቭ ለማድረግ ደግሞ ሹቲንግ ነው የምትገባው። ምክንያቱም መኖር ነው የምትፈልገው፣ ህዝብህም መኖር ነው የምትፈልገው እነ መሪ። አለበለዚያ ህዝቡ ተነስቶ መሪውን ይበላል። ስለዚህ ያ እንዳይሆን ምንድን ነው የሚሆነው? ሶስት ረማጅ ጦርነት ነው የሚፈነዳው። እንግዲህ ቻይና ታውቃለህ ከኢራን ጀርባ አለች። ይህንን ታውቃለህ። አሁን ብዙ ነገሮች አሉ እና አሁን እንደው ሰው የሚያስበው ምንድን ነው? ዓለም ላይ በቃ ዝም ብሎ እኛ ሀገር ስለምንኖር እዚህ የተረጋጋ ይመስላል። አይደለም። የዓለም ኢኮኖሚ ቁልቁለት እየፈጠነ እና እንደውም 100 ሀገሮቹ ላይ ያደረጉትን በመግታታቸው እንጂ ያ ባይገታ ኖሮ ጀስት የመንኮታኮት አቅሙ በጣም ከባድ ነው። ታዲያ ምንናት እንደው ይህንን ከመቋጨት በፊት ለአድማጮቻችን ወደፊት ይዘን የምንመጣው ነጥብ ስላለ ነው። ባለፈው ስለ አርቲፊሻል ኢንቴሊጀንስ አውርተናልና ካነሳሁ ላይ ከዚህ የኢኮኖሚ ጦርነት ዓለማችን ደግሞ ወደ ሌላ ጽንፍ ደግሞ እየገባች ነው። በቻይና እና በአሜሪካን መካከል ይሄ ዲጂታል ከረንሲ በተመለከተ ወደፊት
ርዕሰ ጉዳዩን ይዘን እንደምንመጣ ለአድማጮቻችን ቃል ለመግባት ብዬ ነው ይህን እንትን ያልኩት። ልክ ነህ። ምንድነው መሰለህ አሁን ፊክስድ ከረንሲ የሚል አሜሪካ ከተወሰነ ጊዜ በኋላ ዶላርን ልንሰናበት ነው ማለት ነው። በእርግጥ እሱ እኛም ሀገር ዲጂታል ከረንሲ ተጀምሯል። ሰፊ ርዕሰ ጉዳይ ስለሆነ ብር ላለማተም ነው ግን እሱ አይደለም። አሁን ምንድነው ከተለያዩ ነገሮች ጋር ተያይዞ ለአውሬው መምጣት ላድል መፍጠር የግድ ስለሆነ ነው። ዓለም ላይ የግድ መደላደል መፍጠር አለበት። ሰው ደግሞ መደላድል ለመፍጠርና ለአውሬ ሁሉም ተገዢ እንዲሆን ሰው ኖርማሊ እየተለማመደው እንዲመጣ ይደረጋል። ያንን የሚያደርጉ ክስተቶች በሱ ብቻ አይደለም። አርቲፊሻል ኢንተለጀንስ የሚለው አሁን ላይ ደግሞ ዩፎዎች አማካይነት እነሱም በስፋት አሁን እየወጡ መረጃዎች እየወጡ ነው እና ብዙ ሁሉ እንደመዘገብ ስለማንችል ነውና መረጃዎች እየወጡ ነው። ወደፊት ግን እናያለን። እስቲ ቅድም ከተነሳንበት ሐሳብ በመቀጠል የትንሽ ነገር እንመልከት። ከቁጥር 12 በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ምን ይሆናሉ? ይሰደዳሉ ይላል። ክርስቶስን እየመሰሉ ሌባ ማንም አያሳድድ። ምናልባት መንግስት ነው የሚያሳድድ፣ ምናልባት ፖሊስ ነው የሚያሳድድ። ፖሊስ ወንጀለኛ ነው ብሎ ሊይዝ ይችላል ግን እንጂ ሌላ ሰው ያሳድደም። አመፀኛ አሁን ኃጢአተኛ ለምን ኃጢአት ሰራ ብሎ የሚያሳድደው ማንም የለም። ግን እግዚአብሔርን እየመሰልክ ስትሄድ ግን በዚህ ምድር ላይ ትገፋለህ፣ ትደበቃለህ፣ ትሸሸጋለህ። እኛ ልክ አሁን ጥግ ይዘን ተሸሽገን የዚህን የሀገራችንን መንፈሳዊ ሁኔታ እያየነው እየተመለከትነው የትም እንደማይደርስ እናውቃለን። እግዚአብሔር ቀን እንዳለው አምናለሁ። እኔ ቀን እንዳለው ከሚያምኑ ሰዎች ነኝ። ምክንያቱም እግዚአብሔር በዘመናት መካከል አመፃን ሲበቀል አይቻለሁ። መጥፎ ነገርን ሲበቀል አይቻለሁ። በራሴ ሕይወት አይቼዋለሁ። በራሴ አገልግሎት ዘመን አይቼዋለሁ። በክፋት የሚነሱ ሰዎችን ሲበቀል አይቼዋለሁ። ስለዚህ ጳውሎስ ለጢሞቴዎስ ሲመክረው እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። አሁን በዚህ ዘመን እውነት ብትናገር ትሰደዳለህ። እውነት ብትናገር አሁን ስልሳ አይቀር ሊያሳድዱ ይችላሉ። እና እንደውም አንድ ወንድም ምን አለ መሰለህ በዚህ ጋር እንደው ማታ ላይ ነው ደውሎልኝ ፓስተርዬ አለቃይት እንዴ እነሱ የተደራጀ እንትን አላቸው፣ ወስደው የሚገፉበት ቦታ ሁሉ እኮ አላቸው፣ ወስደው የሚያስሩበት ቦታ። እኔ መንግስት የለም እንዴ እስከምል ድረስ ያለው ካርድ እንዳላቸው አውቃለሁ፣ የሚያስፈራሩ ሰዎች እንዳሏቸው አውቃለሁ። ግን እስከዚህ ድረስ ምንድነው ዘግተናል፣ ዝቅጠት ውስጥ ገብተናል። ለምንድነው ስለ እውነት በክርስቶስ ኢየሱስ እግዚአብሔርን እየመሰለ ሊኖር የሚወድ ሰው በመጥፋት ሊኖር ዛሬ ቤተክርስቲያን ራሷ ታወጣለች። አንተ እውነት ስትናገር ይሄ ነገር ልክ አይደለም ስትል አንተ ወይ እንዴት ነው ሂድ በለው ምንድነው አትሄዳት በለው እንዲሄድ ግን አድርገው ሄዳት በለው ግን እንዲሄድ አድርገው የሚለው መር የሚጠቀሙ ናቸው። ቁጥር 13 ላይ ምን ይላል? ነገር ግን ክፉዎች ሰዎችና አታላዮች እያሳቱና እየሳቱ በክፋት እየባሱ ይሄዳሉ። እኔ ይለወጣሉ የሚለው ትርጉም የአመፀኞች ይለወጣሉ የሚለው ትርጉም አይገባኝ። ለምን በዚህ በመጨረሻው ዘመን እያሳቱ ነው የሚሄዱ፣ እየባሱ ነው የሚሄዱ፣ እየጨመረ ነው የሚሄዱ። ክፋት እየጨመረ፣ ሰው ገንዘብ መውደዱ እየጨመረ፣ ፍቅር ከሰው ህይወት ውስጥ እየወጣ ጥላቻ እየነገሰ ነው የሚመጣው። ይህንና ያየ ነው የዛሬ 10 ዓመት 15 ዓመት እንኳ ማንም የኔ ጌታን ባገኘውበት የዛሬ 33 ዓመት ገንዘብ ምንድነው አናውቅም። እኔ አንዴ ያስታውሳለሁ፣ አሁን ወደ ጌታ ሄዷል ወንድማችን ፓስተር ኢሳያስ አንድ ቦታ እንድጸልይ ላከኝ። ከእሁድ ቀን ነው። ከነዚህ ሰዎች ጋር ሄደ የታመመ ሰው አለ ጸልይ ብሎ ላከኝና መኪና ውስጥ ገብቼ ሰዎቹ በመኪና ይዘው ነው ሄዱት። የሚገርም
በመኪና ይዘውኝ ሄደው ጸለይኩ። ጸሎታችን ጨረስን። እግዚአብሔር ታመመችውን ፈወሰ። በጣም ነው የገረመኝ። ከዛ ምሳ በላው እና እንደው ጠቅለል አድርገው 50 ብር ትልቅ ብር ነው እና 50 ብር ማሮን አልቀበልም። በነፃ የተቀበላችሁትን በነፃ ስጡ ተብሎ ተጽፏል ብዬ ነው ሮጬ ወጣው። ይህንን አይነት ትውልድ ነበረ እዚህ ምድር ላይ። እውነት ነው። ጨካኞች ነበሩ እዚህ ምድር ላይ። ተመልከት፣ ጨካኞች ነበሩ እዚህ ምድር ላይ። አሁን ግን ምን ተፈጥሯል? አታላዮች እያሳቱና እየሳቱ በቅባት እየራሱ ይሄዳሉ። ይጨምራል ክማናቸው ገደል አይቀንስም። ስለማይቀንስ አንተ ግን ጽና። አካሄዱን ከእግዚአብሔር ጋር እንዲያደርግ ጳውሎስ ጢሞቴዎስን እየመከረን። ዛሬ እኮ ልትመክረው ብትጠራው አንዱ አገልጋይ ልትመክረው ብትጠራው መክራ አልገባህም ነው የሚልህ። ኖ አልገባህም ፓስተር። እኔ ብዙ ጊዜ ስለተባልኩ ዝም አይደለም። ከእድሜም አንጻር ከአገልግሎት ዘመንም ርዝመት አንጻር ፓስተር ይሄ የሌብነትና የአመፃ ለዘላለም አይግባኝ፣ ሊገባኝም አልፈልግም። ስለዚህ ቅዱሳን ወንድሞቻችንና እህቶቻችን ልንዘጋጅ፣ ልንጠነቀቅ ያስፈልጋል። ራሳችንን ስለ እውነት መክፈል ካለብን መክፈል አለብን። ለእውነት መኖር አለብን። ለሚያልፍ እንጀራ ዛሬ በልተነው ቅጧት በልተን ወደ እዳሪ ለሚጣለው ነገር ነፍሳችንንና ሕይወታችንን አሳልፈን መስጠት የለብንም። እውነት ነው እና ይህንን በእግዚአብሔር ፍቅር በፍጹም ትህትና እኔ ወንድማችሁ ልመክራችሁ ፈልጋለሁና ተባረኩልኝ። ሻሎም። ላይክ፣ ሼር፣ ሰብስክራይብ አይረሳ። የጌታ ጸጋና ሰላም ይብዛላችሁ። በነገው ደግሞ በቀን ፕሮግራም እንገናኝ። ሻሎም። እግዚአብሔር አብዝቶ ይባርክ ፓስተር። ያው ጌታ ኢየሱስ መቼም ዋናው መካሪያችን ነው። መጽሐፍ ቅዱስም ጌታ በር እንደሆነ ነው የሚናገረው አይደለ? በበሩ የማይገባው ሌባ እንደሆነ ይታወቃል። ሌባ ደግሞ የሚገባው ሁልጊዜ ወይ በጣራ ነው ወይ በመስኮት ነው። ስለዚህ እኛ ደግሞ በሩ ማን እንደሆነ ስለምናውቅ አሁን ቅድም አንተ ስትናገር ሊመክሩ የመጡ ወገኖች አሉ አይደለ? በምን አይነት አፕሮች እንደመጡ ያው ግልጽ ነው እና ሌሎችም ወገኖችም እንደዚሁ። በዚህ አጋጣሚ እኛም እንዲህ አይነት ምክሮችን የምንመክረው ዝም ብለን አይደለም እና ተኩላና ቀበሮ ስለሚከበን ከእንደነዛ አውሬዎች ለመዳን ምንጊዜም በበሩ የሚመጣውን ጌታ ኢየሱስ ክርስቶስን ብቻ እሱ ላይ ትኩረት በማድረግ ይህንን በመጠበቅ እንደገና ደግሞ የክርስቶስን ዳግም መምጣት ተዘጋጅተን ሁልጊዜ ንቁ ሆነን እንድንጠባበቅ የሁልጊዜያችን ምክራችን ነውና ፓስተር ስላመጣሁ የህይወት ቃል እግዚአብሔር አብዝቶ ይባርክ። እንግዲህ ውድ አድማጮቻችን በየቀኑ ማለት ይቻላል መረጃዎችን እያመጣን እንድትታነጹ፣ እንድትጠነቀቁ፣ እንድትዘጋጁ በማለት እንግዲህ እየተጋን እንገኛለን። እናንተም ይህንን አገልግሎት ደግሞ ለሌሎች ወገኖች ተደራሽ እንዲሆን ሼር በማድረግ ላይክ በማድረግ እንዲሁም ደግሞ ሰብስክራይብ በማድረግ የአገልግሎታችን ተጋሪ እንድትሆኑ ማሳሰብ እንወዳለን። እንግዲህ የዛሬ ምሽት አገልግሎታችን ይህን ይመስላል። እግዚአብሔር ፈቃድ ከሆነ በነገው ሌላ መልእክትና መረጃ ይዘን የምንመጣ ይሆናል። እንግዲህ እስከዚያው ድረስ የእግዚአብሔር ምሕረት ቸርነትና ጸጋ አይለየን። መልካም ምሽት። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት። መልካም ጊዜ